አነ ውእቱ እግዚአ ለሰንበት ወአቡሃ ለምሕረት። የሰንበት ጌታ እኔ ነኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መዝሙረ ያሬድ በሳምንተ ዓርብና እሑድ የሚቀርበው መዝሙረ ያሬድ መጻጉዕ ላይ ደርሰናል። መጻጉዕ ማለት ለዐቢይ ጾም አራተኛ እሑድ ነው። የመጀመሪያው ዘወረደ ነው። ሁለተኛው ቅድስት ነው። ሦስተኛው ምኩራብ ነው። አራተኛው መጻጉዕ ነው። መጻጉዕ ማለት በሽተኛ ማለት ነው። ይህ ሰንበት በበሽተኛ ወይም በበሽተኞች ተሰይሟል ማለት ነው። እንግዲህ ዐቢይ ጾም አንዳንድ ጊዜ በደብረ ዘይት ስንል አሁን ለምሳሌ ዕለተ ምጽአትን በማሰብ ነው። ኒቆዲሞስ ስንል ግለሰብ ነው። ገብርኄር ስንል መልካም አገልጋይ ነው። ዘወረደ ስንል ያው የክርስቶስን መወለድ ነው። ቅድስት ስንል ሰንበትንና እንዲሁም ጾምን ነው። ምኩራብ ስንል ቤተ መቅደሱን አዳራሹን ነው። መጻጉዕ ግን የበሽተኞች ሳምንት፣ በሽተኛ አንድ ድሃ ነው በሽተኛ ማለት ነው። ስለዚህ በመጻጉዕ የተሰየመው ይህ ሳምንቱ ማለት ነው። እሱም በተመለከተ የምንነጋገረው እንደተለመደው ዓርብ ዓርብ እንግዲህ መጀመሪያ መዝሙሩን፣ ከዚያ በቅዳሴ የሚቀርቡ መልእክታትን፣ ከዚያ ምስባኩን፣ ከዛ ቀጥሎ ደግሞ ወንጌሉን ነው የምናየው። እያየን የመጣን እሱን ነው። በገብረ መስቀል ሚዲያ ወደኋላ ያሉትንም እያያችሁ መከታተል ትችላላችሁ። አሁን የምንሄደው ስለ መጻጉዕ ነው ማለት ነው እና መጻጉዕ ማለት እንግዲህ በቤተ ክርስቲያናችን ብቻ አይደለም፣ እንደ ዓለምም የኤችአይቪ ቀን እንደገና የኮረና ቀን፣ የበሽተኞች ቀን ወዘተ ተብሎ የጤና ቀን የሚባል ነገር አለ አይደል? ስለዚህ በቤተ ክርስቲያናችን ደግሞ የፋሲካ፣ የትንሣኤ፣ የልደት፣ የዘመን መለወጫ እንላለን። በግለሰብ ደረጃ በኒቆዲሞስ የተሰየመ እሑድ አለ። በደግ አገልጋይ የተሰየመ አለ። ሆሳዕና ተብሎ መድኃኒት አለ። ትንሣኤ ተብሎ አለ እና ይሄኛው መጻጉዕ በበሽተኞች የተሰየመ ሳምንት ነው ማለት ነው እና የሥጋ ሕመም የነፍስ ሕመም የታመሙትን በሙሉ መድኃኔዓለም ይፈውስልን። በፖለቲካ እንዲሁም በተለያየ በሽታ ውስጥ ያሉ ወገኖቻችን እግዚአብሔር አምላክ እሱ አዳኝ አምላክ ነውና ሁሉንም እንዲፈውስ መልካም ፈቃዱ ይሆንልን። መጀመሪያ እንደተለመደው የምንሄደው ወደ ድጓው ነው። አምላኩሰ ለአዳም ለዕረፍት ሰንበተ ጸርዐ ወይቤልዎ አይሁድ በአይ ሥልጣን ትገብር ዘንተ ወይቤሎሙ ኢየሱስ አነኒ እገብር አንትሙኒ እመኑ ለግብርየ ይልና እመኑ ለግብርየ ወይቤሎሙ አነ ውእቱ እግዚአ ለሰንበት እግዚአ ውእቱ ለሰንበት ወልድ ዋሕድ ወይቤሎሙ ብውህሪተ እድን ኃጢአተ በዲበ ምድር እስብር ግዛነ ወእስት አይንተ እውራን አቡየ ፈነወኒ። ዘሩ እንግዲህ ነው። ይህንን ሊቃውንቱ በዘሩ ይሉታል። ዜማውን ማለት ነው። ዜማውን ይላሉ። ከዚያ በመቋም ይሄዳሉ። ዐቢይ ጾም ስለሆነ ከበሮ ጸናጽል አሁን ከስራ ውጭ ናቸው። ዝምታን መርጠዋል ነው። አሁን አራተኛው ሰንበት ወይም የአራተኛው ሰንበት እሑድ ድጓ ይህን ይመስላል። ምንድን ነው የሚለው? አምላኩሰ ለአዳም ለዕረፍት ሰንበተ ሠርዐ፣ የአዳም ፈጣሪ ለዕረፍት ሰንበትን ሰራ ይላል። እንግዲህ ከእሑድ ጀምሮ እስከ ዓርብ ድረስ 22 ስነ ፍጥረት ፈጥሯል። ማን? እግዚአብሔር። ቀዳሚትን የዕረፍት ቀን አድርጓታል ማለት ነው። ቀዳሚት የዕረፍት ቀን ናት። በነገራችን ላይ የቀዳሚት ዕረፍትነት ጌታ 22 ስነ ፍጥረት ፈጠረና ቀዳሚትን ዕረፍት አደረገ። አሁን ዕረፍት ማለት መቀመጥ ማረፍ ማለት ነው። ምናልባት ይህን እሑድ ቀዳሚትን በተዛባ መልኩ አይሁድ ገልጠው እግራቸውን ዘርግተው ተኝተው ቤት ዘግተው ይውሉ ነበረ። ይሄ ስህተት ነው። ቀዳሚትም ይሁን ዕለተ ሰንበት እሑድ ሰው የታመመ ይጠይቃል፣ የታረዘ ያለብሳል፣ የተራበ ያበላል፣ የተጣላ ያስታርቃል፣ ያዘነ ያጽናናል። እንዲሁም በየሆስፒታሉ የታመሙትን መጠየቅ፣ የታሰሩትን ማስፈታት ባይቻል መጠየቅ፣ ካለ ማካፈል የምንችልበት ዕለት እንጂ እግራችን እንዳይውል ዘርግተን ቤት ዘግተን የምንውልበት አይደለም። ይሄ የተሳሳተ መረጃ ነው። ምክንያቱም የኛ ጌታ የሰንበት ጌታ ነውና ትልቋ ሰንበት የምትባለው እሑድ ናት። የጌታ ቀን ትብላለች። ምንድነው? ቀዳሚት ሰንበት ስንል የዕረፍት ቀን ብቻ ናት። እሑድ ግን ያቺ ብቻ አይደለች።
እሑድ ዓለም ካለመኖር ወደ መኖር መጥቶ የተፈጠረባት ናት። እንደገና ዓለምን ሊያድን የመጣባት ዕለት እሑድ ናት። እንደገና ደግሞ የትንሣኤያችን በኩር ሆኖ በአብይ ኃይል ወስልጣን በራሱ ኃይልና ስልጣን የተነሳ በዚህ ቀን ነው። ለሐዋርያት መንፈስ ቅዱስን የላከ በዚህ ቀን ነው። ሲጠቀለል የዘረጋውን ዓለም የሚሰበስበው በዚህ ቀን ነው፣ ዕለተ ምጽአት ማለት ነው። ስለዚህ ይችኛው ዕለተ ሰንበት በጣም እንትኗ ጎላ ይላል ስራዋ ማለት ነው፣ እሑድ ማለት ነው። ምክንያቱም ስነ ፍጥረት ፈጥሮ ጨርሶ አረፈ ከሚለው ይልቅ ዓለምን ካለመኖር ወደ መኖር አምጦ የፈጠረበትና ዓለምን ደግሞ የሚጠቀልልበት ቀን የጌታ ቀን ተብሏልና ማለት ነው። የቀዳሚት ግን የእረፍት ቀን ነው ማለት ነው። ስለዚህ ምን አለ? የአዳም ፈጣሪ ለእረፍት ሰንበትን ሰራ ይላል ዘጸአት ምዕራፍ 20 ዘዳግም ምዕራፍ 5 ላይ እንደምንመለከተው ሰንበትን ቀድስ፣ አንተም ቤተሰብህን አክብር፣ አንተ ወኩሉ ቤትከ ብርአይከ ወላህምከ ከእንስሳትህን ልጆችም ሰራተኞችም በሰንበት ቀን እረፍትን ያድርጉ ይላል። ማን ነው? የአዳም ፈጣሪ። የአዳም ፈጣሪ ማን ነው? እግዚአብሔር። ዘሰፎ ለሰማይ ሰማይን የዘረጋ ወሳራ ለምድር ዲበ ዘነባረ ባሕር ምድርን በባሕር ጀርባ የመሰረተ ዘአጥና ለምድር ዲበ ማይ ይላል ቅዱስ ዳዊት። ምድርን በውሃ ጀርባ ያጸና ወፈጠረ ነፍሰ ለሰብ ሰውን የፈጠረ አየው። ሰማይን ከላይ የዘረጋው መሬትን በውሃ ጀርባ የመሰረተው የአዳም ፈጣሪ ማን ነው? እግዚአብሔር ነው ማለት ነው። ይህን ነው የሚናገረው። ይቀጥልና ወይቤልዎ አይሁድ በአይ ስልጣን ትገብር ዘንተ። የአዳም ፈጣሪ ለእረፍት ሰንበትን ሰራ። ፈጠረ። እረፍት ትሆናችሁ የሰንበት ጌታዋ እኔ ነኝ። በዚች ቀን እረፉ። በዚህ ቀን የተጣላ አስታርቁ። በዚህ ቀን የበደለ ይካስ፣ የታሰረውን ጠይቁ፣ የሞተውን ቅበሩ፣ ያዘነውን አጽናኑ፣ የታሰረውን ጠይቁ፣ ለታረዘ አልብሱ፣ ለተራበ አብሉ፣ ለተጠማ አጠጡ። በዚህ ቀን በጎ ስራ የሰንበት ቀን ስራ ይሆንላችሁ ይላል። ይቀጥልና ወይቤልዎ አይሁድ በአይ ስልጣን ትገብር ዘንተ። በአይሁድ በማን ስልጣን ይህን ታደርጋለህ አሉት። በአይ ስልጣን ትገብር ዘንተ። እዚያ በዮሐንስ ወንጌል ምዕራፍ 2 ላይ ቁጥር 15 ያው ጀምሮ ስናነበው በቀደም ምንድን ነው? ንስትወ ለዝንቱ መቅደስ ዋና አነሶ በሳልስት ዕለት። እና የአባቴ ቤት የጸሎት ቤት ነው። የጸሎትን ቤት የሽፍታ መደበቂያ የመነገጃና መሸቀጫ መገበያያ ማትረፊያ አደረጋችሁት ብሎ በጅራፍ ሲያስወጣቸው በማን ስልጣን ይህን ታደርጋለህ ብለውት ነበር። በማን ስልጣን ይህን ታደርጋለህ ሲሉት ንስትወ ለዝንቱ መቅደስ ዋና አነሰው በሳልስት ዕለት፣ ይህም ቤተ መቅደስ አፍርሱት በ3 ቀን አነሳዋለሁ እያለ አንጸዋለሁ እያለ ስለ ራሱ ሰውነት ይነግራቸው ነበር። ዛሬም ደግሞ የአዳም ፈጣሪ ለዕረፍት ሰንበትን ሰራ። አይሁድም በማን ስልጣን ይህን ታደርጋለህ አሉት ይልና ወይቤልዎ አይሁድ በአይ ስልጣን ትገብር ዘንተ ወይቤሎሙ ኢየሱስ አነኒ እገብር አንትሙኒ እመኑ በግብሬ። አይሁድ በማን ስልጣን ይህን ታደርጋለህ አሉት ወይም ጠየቁት። ይህን ሲጠይቁት እርሱም እኔ እሰራለሁ እናንተም ስራዬን እመኑ አላቸው። እኔ እሰራለሁ፣ እኔ አደርጋለሁ፣ እናንተ እኔ በማደርገው፣ እናንተ እኔ በምሰራው እመኑ። በእኔ ባታምኑ በስራዬ እመኑ፣ በእኔ ባታምኑ በትምህርቴ እመኑ፣ በእኔ ባታምኑ በተአምራቴ እመኑ፣ በእኔ ባታምኑ በማዳኒትነቴ እመኑ እያለ ይነግራቸው ነበር ይላል። አይሁድም በማን ስልጣን ይህን ታደርጋለህ አሉት። እርሱም እኔ እሰራለሁ እናንተም ስራዬን እመኑ አላቸው ይልና ይቀጥላል። አነ ውእቱ እግዚአ ለሰንበት ወእግዚአ ውእቱ ለሰንበት ወልድ ዋሕድ። ቀጠለና ምን አለ? እኔ የሰንበት ጌታ እኔ ነኝ። አንድም የሰንበት ጌታዋ እኔ ነኝ፣ አንድም የሰንበት አምጯ እኔ ነኝ፣ አንድም የሰንበት አስከባሪዋ እኔ ነኝ። አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታ እኔ ነኝ። የሰንበት ጌታዋ የአብ አንድያ ልጅ ነው። አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታዋ እኔ ነኝ። ርዕሳችን ይሄ ነው። አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታ፣ የሰንበት አምጯ፣ ሰንበት ወሳጇ፣ አምጯም፣ አክባሪዋም አስከባሪዋም እኔ ነኝ አለና መለሰላቸው። አነ ውእቱ እግዚአ ለሰንበት፣ እግዚአ ውእቱ ለሰንበት ወልድ ዋሕድ።
የሰንበት ጌታ እኔ ነኝ፣ የሰንበት ጌታዋ የአብ አንድያ ልጅ ነው አለና መለሰላቸው። ወይቤሎሙ ብጉህ ሊተ እድግ ኃጢአተ በዲበ ምድር እስብክ ግዛነ ወእክስት አዕይንተ ዕውራን አቡየ ፈነወኒ። የሰንበት ጌታ እኔ ነኝ፣ የሰንበት ጌታዋ የአብ አንድያ ልጅ እኔ ነኝ ካለ በኋላ በምድር ላይ ኃጢአትን ይቅር እንድል ነፃነትን እንድሰብክ የዕውራንን ዓይን እንዳበራ ዘንድ አባቴ ልኮኛል አላቸው። በምድር ላይ ኃጢአትን ይቅር እል ነፃነትን እሰብክ የዕውራንን ዓይን አበራ ዘንድ አባቴ ልኮኛል አለ። እውነት ነው። ዓይን ማብራት ብቻ አይደለም፣ ዓይን ፈጠረ እንጂ ዮሐንስ ወንጌል ምዕራፍ 9 ላይ ዓይን ፈጠረ። ምንም የዓይን ምልክት የሌለው ዓይን ፈጠረለት። ነፃነትን እሰብክ ዘንድ አለ። እውነት ነው። ነፃነት ለዓለም ነፃነት፣ በነፃነት እንድንኖር ክርስቶስ ነፃ ወጣን ተብሏልና ነፃነትን ኑ ነፃ ሁኑ፣ ኑ ዳኑ፣ ኑ ተፈወሱ፣ ኑ አምላካችሁን ወቁ እያለ የዕውራንን ዓይን ላበራ አለ። አበራት እንደ አባቴ ልኮኛልና አለ። ይህ ነው እንግዲህ በድጓው ላይ ሊቃውንቱ የሚናገሩት ቃለ እግዚአብሔር ይሄ ነው። አምላኩሰ ለአዳም የሚለው አራተኛው የዐቢይ ጾም መዝሙር ነው። እዚህ ዓላማ ላይ የምንወስደው የአዳም ፈጣሪ ለዕረፍት ሰንበትን የሰንበት ጌታ ቀዳሚትንም እሑድንም ሰንበትን የሰራ እግዚአብሔር እንደሆነና እግዚአብሔር የሰጠንን ሰንበት ማክበር እንደሚገባን አንደኛ ያየንበት ነው ማለት ነው። ሌላኛው በማን ስልጣን ይህን ታደርጋለህ ብለው ሲሉት ምን አለ? እኔም ባታምኑ በስራዬ ነው። ሰዎች ዛሬ እኛን ባያምኑ በስራችን እንዲያምኑ ስራችን እውን መሆን አለበት። ለምሳሌ ወንጌል ስናስተምር እኛ ወንጌሉን ያስተማርነውን ሰዎች ባይቀበሉን እኛ ለወንጌል ተገዥ ነን። አማኝ፣ ታማኝ፣ አሳማኝ ማለት ነው። እኛ ለምናስተምረው ታማኝ ነን። በስራችን ሰዎችን መሳብ እንዳለብን ያስተማርን ነው። መናገር ብቻ ሳይሆን መኖርን፣ መናገር ብቻ ሳይሆን እኛ ማድረግን እንድናደርግ ያስተማረበት ክፍል ነው ማለት ነው። የሰንበት ጌታ እኔ ነኝ። የሰንበት ጌታ የአብ አንድያ ልጅ ነው። በቃ አብ ላኪ፣ ወልድ ተላኪ፣ መንፈስ ቅዱስ ሰራቂ። በአጭሩ የሰንበት ጌታ የአብ ልጅ አለ ማለት ነው። ኢየሱስ ክርስቶስ የሰንበት ጌታ ነው ማለት ነው። ይህን ነው የሚገልጠው። ቀጥልና ወደ ምድር የመጣበትን ዓላማ ምን አለ? በምድር ላይ ኃጢአትን ይቅር እንድል። አዎ የሉቃስ ወንጌል ምዕራፍ 13 ላይ ኃጢአትሽ ተሰርዮልሻል፣ ኃጢአትህ ተሰርዮልሃል፣ ነፃ ወጥተሃል፣ ነፃ ወጥተሻል። ወእምዝ ዘያኪ ይርከብከ፣ ከዚህ የበለጠ እንዳያገኝህ ኃጢአት አትስራ እያለ እንደውም ለሱ ብቻ አይደለም ለሐዋርያት በምድር ያሰራችሁት በሰማይ የታሰረ ነው፣ በምድር የፈታችሁት በሰማይ የተፈታ ነው ብሎ አስተምሯቸዋል ሐዋርያት። እንደገና የዮሐንስ ወንጌል ምዕራፍ 21 ቁጥር 15 ላይ አንተ ጴጥሮስ ግልገሎችን፣ በጎችን፣ ጠቦቶችን አሰማራ ብሎ የክህነትን አገልግሎት ለሐዋርያት የሰጠ እግዚአብሔር እርሱ ነው። እንግዲህ አሁን የመጣበት ዓላማ ለሰው ልጅ ነፃነትን ሊሰጥ ሊሰብክ የዕውራንን ዓይን ሊያበራ በዚህ አባቴ ልኮኛል አለና መልስ መለሰላቸው የሚለው ድጓ ነው ማለት ነው። ሁለተኛው በቅዳሴው ላይ እንግዲህ የሚነበበው ገላትያ 5:1 ነው። በነፃነት ልንኖር ክርስቶስ ነፃ ወጣን። ከዲያብሎስ ነፃ ወጥቶናል። አሳሪውን አስሮ ገዳዩን ገሎ የዕዳ ደብዳቤያችን ቀዶ በመስቀል ላይ ተንጠልጥሎ ስጋውን ቆርሶ ደሙን አፍሶ ነፃ ወጥቶናል። አሁን አጋንንትን እኛ ራሳችን እየጠራን ነው ዘመን የምናደርጋቸው። ሰይጣንን አሰራሩና ስራውን እየተከተልን የሰይጣን ምርኮኛ ሆነናል እንጂ ሰይጣንን በሲኦልም በርብሮ በመስቀል ላይ የተሰቀለው አምላክ ሰይጣንን ገርፎ ይልቁንም በቅዱስ ሚካኤልና በቅዱስ ገብርኤል ዲያብሎስ ሰይጣን ወደቀ ተብሏል። ዲያብሎስ መላእክቱን አልቻላቸውም። የወደቀ ሰይጣን ነው ዛሬ እኛን እኮ እየጣለን ያለው። ስለዚህ ነፃነት ማለት በነፃነት ልንኖር ክርስቶስ ነፃ ወጣን። በነገራችን ላይ ሔዋን ዕዳ ቅጠልን ስትቆርጥ እግዚአብሔር እኮ አይቷታል። ነፃነት የማይጋፋ እግዚአብሔር ስለሆነ አምላክ ስለሆነ ዲሞክራሲ ስለሆነ ነው። ነፃነት አይጋፋ። ስትቆርጥ እያየ አዳምን ስታበላው እያየ ዝም ያለ ነፃነታችን ላይ ይጋፋ ነው። ይሁዳ በ30 ብር ሲሸጠው እኮ ያውቃል እኮ። ሄሮድስም ሲክደው እኮ እንደሚክደው እኮ ያውቃል። ነገር ግን እነሆ እስከ መጨረሻ ድረስ እግዚአብሔር ዝም ባይና መጨረሻ ላይ ግን የእንባ የንስሐ ጊዜያቸውን ይቀበላል ማለት ነው። እና በነፃነት እንድንኖር ክርስቶስ ነፃ ወጣን ተብሎ ተቀምጧል። ቅዱስ ጳውሎስ እንደነገረን የነፃነታችን ጉዳይ እኛ በሰረኑ ስራ ሳይሆን በእግዚአብሔር ምሕረት የተገኘ ነፃነት እንደሆነ
ቅዱስ ጳውሎስ ነግሮናል ማለት ነው። ይህ ነው የሚተረጎመው ማለት ነው። ሁለተኛው ዲያቆን የሚያነባው ያዕቆብ 5:14 ነው። እዚህ ላይ የምንመለከተው ኤልያስ እንደኛ ሰው ነው ይላል፣ ግን ጻድቅ ነው ይላል። አዎ ሰማይን ዝናብ እንዳያመጣ ለጎመው ይላል። አዎ ኤልዛቤልና አክዓብ የሚባሉ ነገስታት እግዚአብሔር ቢበድሉ ጣዖት ቢያመልኩ በአንደኛ ነገሥት ምዕራፍ 17 ላይ እግዚአብሔር ወይ ለእኔ ክብር አይደለም ለአንተ ክብር ነውና እነዚህ ባልና ሚስቶች አዎ በዓል የሚባል ጣዖት እያመለኩ ዳጎን የሚባል ስታሮት የሚባል እያመለኩ አንተን ረስተዋልና ዓይን እያለው የማያይ ጆሮ እያለው የማይሰማ አፍ እያለው የማይናገር እጅ እያለው የማያነሳ እግር እያለው የማይሄድ ደረት እያለው የማያስብ አሻንጉሊት እያመለኩ አንተን አስቸግረዋልና ስለዚህ በእውነት ጣዖት በእውነት በዓል ዝናብ በደመና ዝናብ ጭኖ አውርዶ ምድር የተከሉባትን አጽድቃ የዘሩባትን አብቅላ መኸር እህል የምትሰጥ ከሆነ እስኪ ሰይጣን ክረምትና በጋን ቅዝቃዜና ሙቀትን አዎ ጨለማና ብርሃንን የሚያፈራርቅ ከሆነ እንየው ብሎ አዎ ኤልያስ እግዚአብሔርን ለምኖ ዝናቡን ሲዘጋ እናየዋለን። ታዲያ ያዕቆብ ምን አለ ሲጽፍ ኤልያስ እንደኛ ሰው ነው፣ ነገር ግን ጻድቅ ነው፣ እውነተኛ ነው ማለት ነው። ሰማዩን ለጎሞ መልሶም ደግሞ ዝናብ እንዲዘንብ አደረገ ይላል። ይህን ካለፈ በኋላ ምን ይላል? ኃጢአተኛውን ከተሳሳተበት መንገድ የሚመልሰው ራሱን ከሞት እንዳዳነ ብዙ ኃጢአትም እንዳስተሰረየለት ይወቅ። ያው ሊገል ያለውን ሰው ኃጢአት ሊሰራ ያለውን አትስራ፣ አዎ ሊቀማ ያለውን አትቀማ፣ አዎ ብሎ በኃጢአት ውስጥ የወደቀን ሰው አንስቶ ወደ ጽድቅ ማምጣት፣ ወደ ንስሐ ማምጣት፣ ወደ በረቱ ማግባት ምንድን ነው አለ? ብዙ ኃጢአትም እንዳስተሰረየለት ይወቅ። አዎ ተው ሲል ከክፉ ነገር እንደጠበቀው፣ ተው ስትለው ከመከራ እንደጠበቀው፣ ሕግን ከማፍረስ ትእዛዝን ከመጣስ እንደጠበቀው ማለት አዎ ብዙ ኃጢአትም ይልቁንም የሚመልሰው ራሱ ከሞት እንዳዳነ እንደገና ደግሞ የሚመልሰው ራሱ ከሞት እንዳዳነ ብቻ ሳይሆን ብዙ ኃጢአትም እንዳስተሰረየለት ማወቅ አለበት። እንዳስተወው ከመከራ ከክፉ ነገር እንደጠበቀው ማወቅ አለበት የሚለውን ይተረጉማል ማለት ነው። ሌላው የሐዋርያት ሥራ ምዕራፍ 3 ላይ ያለው ቃል ምን ይላል? ጴጥሮስና ዮሐንስ ነገ የሚነበበው ጴጥሮስና ዮሐንስ ወደ ቤተ መቅደስ ለጸሎት ሲገቡ በዚያ በቤተ መቅደሱ በር ላይ ለብዙ ዘመን ተኝቶ ከምዕመናን ላይ አዎ የሚበላውና የሚጠጣው የሚለብሰው ድቃቂ ሳንቲም ይለምን ነበር ይላል። ሲለምን ከዕለታት በአንድ ቀን ጴጥሮስና ዮሐንስ ሊጸልዩ ሲገቡ ይህ ሰውዬ እየለመነ አገኙት ይላል። በዚህን ጊዜ እኛ ሰው የሰጠህን አንሰጥህም፣ ድቃቂ ሳንቲም የለንም፣ ይልቅንስ ሰዎች ያልሰጡህን ልታገኘውም ያልቻልከውን እንሰጥሃለን አሉና በኢየሱስ ክርስቶስ ስም ተነሳና ተመላለስ ብለው ሲጨርሱ ከተኛበት ተነሳና ተመላለሰ ይላል። አዎ የሳምንት የበሽተኛ ሳምንት የበሽተኞች ሳምንት የበሽተኛ መታሰቢያ ሳምንት ስለሆነ ይህን የተመለከተ የሐዋርያት ሥራ ምዕራፍ 3 ያለውን ሙሉ ቃል ወንጌላውያን ተጠቅመውበታል። ጴጥሮስና ዮሐንስ ማለት ነው። አዎ የታመመውን እንጀራ አግኝቷል፣ እዚህ ቀደም ድቃቂ ሳንቲም አግኝቷል፣ ልብስ አግኝቷል፣ መዳንን አላገኘም። አዎ እነሱ ግን ሰው ያልሰጠህን በእግዚአብሔር ፈቃድ የሚችል እግዚአብሔር ነውና ተነሳና ወዲያና ወዲህ ቢሉ ሲሉት ተነሳና ወዲያና ወዲህ አለ። ሕይወትን ሰጡት፣ አደሉት፣ ጤንነትን አደሉት ማለት ነው። እኛም እንዲህ እንድናደርግ የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። ይህን ነው የሚናገረው። ሌላው እንግዲህ መዝሙረኛው ልበ አምላክ ዳዊት በመዝሙር 40 ቅንፍ 41 ላይ ብፁዕ ዘይደቁ ላዕለ ነዳይ ወምስኪን እምዕለት እኪት ያድኅኖ እግዚአብሔር ያመጽኦ መዝሙረኛው ልበ አምላክ ዳዊት ምን ይላል? በሽተኛውን እነሆ የሚንከባከብ የሚረዳ ይልቁን ደግሞ እግዚአብሔር ያዕቅቦ ወያህዮ ወያበጽሖ ዲበ ምድር። ምንድን ነው የሚለው? እግዚአብሔር ይጠብቀዋል፣ ይልቁንም ደግሞ የታመመውን ካልጋ ላይ አንሶላውን ያጥባል፣ ከአንድ ጎኑ ወደ አንድ ጎኑ ያገለባብጠዋል። ይሄ የተባረከ ነው። አሁን ይሄ በሽተኞች ሳምንት ስለሆነ ነው እግዚአብሔር ይረድዎ ውስተ ዓራተ ሕማሙ።
በተኛበት አልጋ ላይ እግዚአብሔር ይረዳዋል። ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ እነሆ ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ አልጋውን በሽታውን ወይም በአልጋው ላይ ሳለ ከደዌው ያነጸዋል፣ ከደዌ ይፈውሰዋል፣ ጤንነቱንም ይመልሳል። አንሰ እኔ እግዚኦ ተሳለኝ እኔስ አቤቱ ማረኝ፣ አቤቱ ይቅር በለኝ እልሃለሁ። እግዚአብሔር ይረዶ ውስተ አራተ ሕማሙ በተኛበት እግዚአብሔር ይረዳዋል፣ እግዚአብሔር ያድነዋል። ወይመይጥ ሎቱ ኩሎ ምስካቢሁ እምደዌሁ ከበሽታው ወደ ቀድሞ ጤንነቱ ይመልሰዋል፣ ሰላም ያደርገዋል የሚለውን ነው የሚተረጉመው ማለት ነው። ስለዚህ የበሽተኞች ሳምንት ስለሆነ እግዚአብሔር በሽተኛ ለምሳሌ አሁን እዚህ ላይ ብዙ ነገሮችን ብንወስድ እግዚአብሔር የታመሙትን ቤት ፈወሰ ብንል በማቴዎስ ወንጌል ምዕራፍ 8 ላይ ስንመለከት የኢየሱስ ክርስቶስን መምጣት ሰዎች ሲሰሙ በሽተኞችን መንገድ ላይ ያደርጉ ነበረ፣ እሱም ይፈውሳቸው ነበር ይላል። የማርቆስ ወንጌል ምዕራፍ 13 ላይ ስንመለከት እንደገና ደግሞ የሉቃስ ወንጌል ምዕራፍ 19 ላይ አይነ ስውራኑ መንገድ ላይ ጠብቀው ጌታ ሆይ አድነን ሲሉት አይን ይሰጣቸው ነበር፣ አይናቸውን ይፈውሳቸው ነበር ማለት ነው። እና የዛሬው ይሄ የመጻጉዕ ሳምንት ምንድን ነው ብለን ከወሰድነው የበሽተኞች ሳምንት፣ በሽተኞች የዳኑበት፣ በሽተኞች የተፈወሱበት፣ በሽተኞች የተጎበኙበት ሳምንት ነው ይላል። ይሄ እንግዲህ ምስባኩ ነው። ወደ ወንጌሉ ስንሄድ የዮሐንስ ወንጌል ምዕራፍ 5 ቁጥር 1 ነው። ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስም ወደ ኢየሩሳሌም ወጣ። በኢየሩሳሌም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት ይላል ወንጌሉ። 5 እርከን ነበረባት ይላል። በ5ቱ እርከን 5 አይነት በሽተኞች ነበሩ ይላል። በመጨረሻው መሬት ላይ የተደበለበሉ መንቀሳቀስ የማይችሉ ሰውነታቸው ያበጠ ማለት ነው፣ በእባጭ የተመቱ ማለት ነው። እነዚህ እዚያ ላይ ይቀመጡ ነበር። ሁለተኛ ላይ አይናቸው የታወረ አይነ ስውራን ሁለተኛ እርከን ላይ ይቀመጡ ነበረ ማለት ነው። ሁለተኛው ላይ ማለት ሶስተኛው እርከን ላይ ለምጻሞች ሰውነታቸው በለምጽ የተመታ ማለት ነው። እነዚያ ይቀመጡ ነበር ማለት ነው። አራተኛ ደረጃ ላይ ደግሞ እነሆ አንደበታቸው የማይናገር አፋቸው የማይናገር ጆሮአቸው የማይሰማ ዲዳዎች ማለት ነው። አምስተኛው ደግሞ ከተኙ ጀምሮ ደግሞ ተንቀሳቅሰው የማያውቁ በአልጋ ላይ ተኝተው የሚኖሩ እግዚአብሔር በአልጋው ላይ ይረዳዋል ወይም ደግሞ መኝታውን ያስተካክልለታል ወይም ደግሞ ወደ ቀደመ ክብሩ ይመልሰዋል የሚለውን ይተረጉማል ማለት ነው። እነዚህ ሁሉ መዳንን ይፈልጉ ነበረ። በ5ቱም ደረጃ የተቀመጡት ነው። በእነዚህ ውስጥ ውሃውን መንቀሳቀስ እየተጠባበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበረ። በ5ቱም ቦታ ላይ ምን አይነት አለ? የውሃውን መንቀሳቀስ እየጠበቁ በሽተኞች፣ ይሄ ቁጥሩ የማይታወቅ ነው። እንደገና ዕውሮች፣ አይናቸው የተያዘ፣ እንደገና አንካሶች፣ በዊንቸር ወይም ደግሞ በእንጨት በዱላ የሚዘሉ ማለት ነው። እንደገና ሰውነታቸው ደግሞ የሰለለ የቀጠነ የማቴዎስ ወንጌል ምዕራፍ 12 ላይ ስፋዴከ ብሎ ወኮነት ከመካሊታ እንዲስተካከል ያደረገው እጃቸው የሰለለ እግራቸው የሰለለ የሚለውን ይተረጉማል ማለት ነው። እጃቸው የሰለለ እግራቸው የሰለለ እንደገና ደግሞ የሚያነክሱ ብዙ ሕዝብ ይተኙ ነበረ በመጠመቂያው ቦታ ላይ ማለት ነው። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበረ። ውሃው መናወጡ የመልአኩ መምጣትና መባረኩ ነው። የመልአኩ መምጣት ለቀድሶ ተማይ ነው። ውሃው መናወጡ መልአኩ መጥቶ እንደባረከው ነው። መልአኩ ሲባርከው በሳምንት አንድ ቀን ቅዳሜ ቀን አንድ በሽተኛ ብቻ ይድን ነበረ። አንድ በሽተኛ ለመዳን 3 ነገር ይጠይቃል። አንደኛ ታሞ በራሱ አቅም ጸበሉ ቦታ ላይ ቶሎ ብሎ ገብቶ የሚጠመቅ፣ ሁለተኛ ራሱ አይችል ወገን ያለው ወገኑ አዝሎ የሚያስገባው፣ ሶስተኛ ወገን ከሌለው ራሱን ካልቻለ ገንዘብ ከፍልሃለሁና ወስደህ አስገባኝ ብሎ ወደ ጸበሉ የሚገባ ቀድሞ ይድናል። መጻጉዕ ግን 3ቱም አልነበረው። አቅምም አልነበረው፣ ዘመድም አልነበረው፣ ብርም አልነበረው። በዚህ ምክንያት ለ38 ዓመት ሙሉ አልጋ ላይ ተኝቶ ይኖር ነበረ። በዚያም ይላል ከ38 ዓመት ጀምሮ የታመመ አንድ ሰው ነበረ። ኢየሱስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሆን እንደነበረ አውቆ ልትድን ትወዳለህን? ልትድን ትወዳለህን አለና ጠየቀው። ብዙ ዘመን አልጋ ላይ እንዳሳለፈ 38 ዓመት እንዳሳለፈ አውቆ ልትድን ትወዳለህን አለው። የሰውየውን መልስ ደግሞ እንገው ልትድን ትወዳለህ ወይ ሲለው ሰውየው ደግሞ ያለው እንመልከት። ልትድን ትወዳለህን ብሎ ጠየቀው። ማነው? ኢየሱስ ይህን ሰው ተኝቶ
ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበር አውቆ ልትድን ትወዳለህን? አለ። አሁን የሰውየውን ደግሞ እንመልከት። ድውዩም ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለው ሌላው ቀድሞ ይወርዳል ብሎ መለሰለት። ምንድን ነው ያለው? ጌታ ሆይ ውሃው በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም። ነገር ግን እኔ ስመጣ ሳለው ሌላው ቀድሞኝ ይወርዳል ብሎ መለሰለት። ቅድም ያልነው ነው የሚመልሰው። ለምን? ኃይል ያለው አቅም ያለው በራሱ አቅም ዘሎ ሄዶ ይገባል። አቅም የሌለው በወገኑ ወገን የሌለው በገንዘቡ ማለት ሶስቱም ስላልነበረው ሌላ ሰው ቀድሞኝ ይገባል፣ እኔ ግን ስመላለስ ኖርኳል። ቀጠለና ወዲያውም ሰውየው እነሆ ወደ ጌታ ሐሳቡን እግዚአብሔር ስላወቀ ምን አለ? ኢየሱስ ተነሳና አልጋህን ተሸክመህ ሂድ። ተንስ ንሳ አራተከ፣ ተነሳና አልጋህን ተሸክመህ ሂድ አለው። ለምን ጉዳቱን፣ ለምን ሕማሙን፣ ለምን ችግሩን ማን ያውቃል? እግዚአብሔር ያውቃልና ማለት ነው። ወዲያውም ሰውየው ዳነ፣ አልጋውን ተሸክሞ ሄደ። ነሳ አራቶ አይቶ ቤቱ ውእቱ መጻጉዕ እነሆ አልጋውን ተሸክሞ ወዲያውኑ ወደ ቤቱ ገባ። እውነት እግዚአብሔር አምላክ የሁላችን ሕይወት በቸርነቱ እንዲጎበኘን መልካም ፈቃዱ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደም አሉት ይላል። እርሱ ግን ዘአህየወኒ ይቤለኒ ይትንግር፣ እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመ ሂድ አለኝ ብሎ መለሰላቸው። ያዳነኝ እናንተ አላያችሁም፣ እኔ ግን ያዳነኝ ሰው አልጋህን ተሸክመ ሂድ አለኝ። እርሱም አልጋህን ተሸክመ ሂድ ያለስ እነርሱም አልጋህን ተሸክመ ሂድ ያለህ ሰው ማን ነው ብለው ጠየቁት ይላል። እርሱም አልጋህን ተሸክመ ሂድ ያለህ እነርሱም አልጋህን ተሸክመ ሂድ ያለህ ሰው ማን ነው ብለው ጠየቁት ይልና ዳሩ ግን በዚያ ስፍራ ሕዝብ ስለነበረ ኢየሱስ ራቅ ብሎ ነበርና የተፈወሰው ሰው ማን እንደሆነ አላወቀም። እሱ ግን እነርሱም አልጋህን ተሸክመ ሂድ ያለህ ሰው ማን ነው ብለው ቢጠይቁት እዚያ ጋር ሊያውቀው አልቻለም፣ እነሱም ሊያውቁት አልቻሉም የሚለውን። ከዚህ በኋላ ኢየሱስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የበለጠ አንድም የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ። አንተ ሰው ድነሃል፣ ከበሽታ ነፃ ወጣህ። ከዚህ የበለጠ እስካሁን የያዘ የሥጋ በሽታ ነው፣ የነፍስ በሽታ እንዳይይዝ ተጠንቀቅ አለው ይላል። በኋላ ግን ሰውየው ሄዶ ያዳነው ኢየሱስ እንደሆነ ላይሆን ነገር ኢየሱስ በቤተ መቅደስ አገኘና አንተ ሰው ድነሃል፣ ከዚህ በኋላ ሌላ የባሰ በሽታ እንዳይይዝ እስካሁን የያዘ የሥጋ በሽታ ነው፣ ነፃ ወጣህ፣ የነፍስ በሽታ እንዳይይዝ ተጠንቀቅ ሲለው ሄደና ሰውየው ሄዶ ያዳነው ኢየሱስ እንደሆነ ላይሆን ነገር። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስን ያሳድዱት ነበር፣ ሊገሉትም ይፈልጉት ነበር። ምን ስላለ? በሰንበት ድሃውን ስላዳነ። እንደውም እዚህ ላይ ብዙ ያሉትም ነገር አለ፣ እንመጣበታለን። እንዲህ ሰንበትን ስለሻረ ብቻ አይደለም፣ ሰንበትን ስለሻረ ብቻ ሰውየውን ስላዳነ ብቻ አይደለም፣ ራሱን ከእግዚአብሔር ጋር አስተካክሏል። እግዚአብሔር አባቴ ነው ብሏል። ስለዚህ አይሁድ ሊገሉት አብዝተው ይፈልጉት ነበር። ምንድነው? አንደኛ በሰንበት ድሃውን ስላዳነ፣ ሁለተኛ ራሱን እግዚአብሔር ነው ብሎ ስላደረገ፣ እግዚአብሔር ነው ብሎ ራሱን ስላደረገ፣ ሌላኛው እግዚአብሔር አባቴ ነው ስላለ፣ በእነዚህ ምክንያት ሊገሉት ያሳድዱት ነበራል። ስለዚህ ኢየሱስም መለሰ እንዲህም አላቸው እውነት እውነት እላችኋለሁ አብ ሲያደርግ ያየውን ነው እንጂ ወልድ ከራሱ ሊያደርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋል። አብ አባቴ እስከዛሬ ይሰራል፣ እኔም እሰራለሁ። እኔ የምሰራው ከአባቴ ያየሁትን እንጂ ከኔ የሆነ ምንም ነገር የለም። ስለዚህ
አባቴ እስከ ዛሬ ይሰራል እኔም እሰራለሁ አለና መለሰላቸው። አባቴ ያደርጋል እኔም አደርጋለሁ አላቸው። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል፣ እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል አለና መለሰላቸው። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው እንኳ አይፈርድም። ወልድን የሚያከብር የላከውን አብን አያከብርም እያለ ይነግራቸዋል። የዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ የምናገኘው ወንጌል ይህን ይናገራል ማለት ነው። እና ምን አለ? አብ በራሱ ሕይወት እንዳለው እንዲሁ ደግሞ ለወልድ በራሱ ሕይወት እንዲኖረው ሰጥቶናልና የሰው ልጅም ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል ብሎ ወንጌሉን ይጨርሳል። ያው በዕለቱም ደግሞ በሰፊው ስለምንማማረው አነ ውእቱ እግዚአ ለሰንበት፣ የሰንበት ጌታዋ እኔ ነኝ። አዎ የሰንበት ጌታዋ የአብ ልጅ አንድያ ልጅ ነው። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። ዕለተ ሰንበት እሑድ የካቲት 29 ቀን የሚቀርበው የካቲት 27 እሑድ የሚተላለፍ መዝሙረ ያሬድ ይህ ነው። ተከታተሉ። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር አድርጉ። ሰላም እግዚአብሔር ከሁላችን ጋር ይሁን።